ሳውዲ የመንና የተባበሩት አረብ ኤሚሬትስ ቀይ ባህር ዳርቻ ላይ ተላትመዋል። ከሳምንታት በፊት ፕሬዝዳንት ኢሳያስን በሪያድ ያስተናገደችው ሳውዲ ያዙን ልቀቁን እያለች ነው። ኢትዮጵያንና ኤርትራን ጨምሮ ቀጠናውን የሚመለከት የመካከለኛው ምስራቅና የአፍሪካው ቀንድ የቀይ ባህር ፖለቲካ ተጋግለዋል። በትንሽ ጊዜ ውስጥ ብዙ ትርምስ እየታየ ነው። በኤርትራ ማዶ ቀይ ባህር ዳርቻ ላይ የሳውዲ አየር ኃይል የተባበሩት አረብ ኤሚሬትስን መሳሪያ የጫነ መርከብ ያጠቃ መሆኑን የሚያመለክት መረጃ ወጥቷል። የተባበሩት አረብ ኤሚሬትስን በጣም አስደንግጣለች። የአባይ ጠብታ ውሃ ቀይ መስመሬ ነው በማለት በተደጋጋሚ ፉከራ ላይ የምትገኘው ግብጽ በዚሁ የቀይ ባህር መስመር በአሰብና ጅቡቲ ላይ እንቅስቃሴዎች መጀመሯም እየተነገረ ይገኛል። የጅቡቲው ይፋ ሆኗል፣ ያሰቡ በሚስጥር እንደተያዘ ነው። አሁን የተባበሩት አረቡ ኤሚሬትስ እና ሳውዲ አረቢያን ባማከለ መልኩ የአፍሪካው ቀንድና የቀይ ባህር ጂኦፖለቲካዊ ኃይል አሰላለፍ የራሱን ቅርጽ እየያዘ ይታያል። በዚህ መሃል ሶማሌላንድን በመታከክ እስራኤልም አለው ብላለች። ይሄኛው ደግሞ ሌላኛው አዲስ አቅጣጫ ነው። ውድ የአዲስ ዜና ቤተሰቦች ለቻናላችን አዲስ ከሆናችሁ ከታች ያለውን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። የተባበሩት አረብ ኤሚሬት እና እስራኤል ሶማሌላንድ ላይ ተገናኝተዋል። የተባበሩት አረብ ኤሚሬት በሶማሌላንድ ከበርበራው ወደብ ጀምሮ ከፍተኛ ኢንቨስትመንት ያላት ሀገር ናት። እስራኤልም ከዓመታት በፊት በሚስጥር በበርበራ ኤርፖርት ግዙፍ ወታደራዊ ቤዝ የገነባች መሆኑ እየተነገረ ነው። በዚህም የተባበሩት አረቡ ኤሚሬትስ እና የእስራኤል አካሄድ ግብጽ እና ቱርክ አስደንግጠዋል። ግብጽ እና ሳውዲ አንድ ራሱን የቻለ የኃይል አሰላለፍ ውስጥ እየገቡ ሆኖ ይታያል። በመሃል ኢሳያስ አፈወርቄ በሁለቱም መንግስታት ሪያድ እና ካይሮ ተጠርተው ምክርና ወቀሳ ተቀብለው አስመራ ተመልሰዋል። ከተባበሩት አረቡ ኤሚሬትስ ጋር በጥብቅ የምትሰራው እስራኤል በዚህ መሃል ለሶማሌላንድ ሀገራዊ ዕውቅናን አጎናጽፋለሁ ማለቷ ሌላ ከባድ የፖለቲካ አውራን አስነስቷል። ትራምፕ ከዓመታት በፊት ያቀረቡትን ለእስራኤል ዕውቅናን በመስጠት ከሀገሪቱ ጋር ያለውን ግንኙነት መመስረት የሚለውን የአብርሃም አኮርድ ስምምነት አልፈልግም ያለችው ሳውዲ አረቢያ በእስራኤል ላይ ጥርስ እንደነከሰች ነው። የተባበሩት አረብ ኤሚሬትስ የአብርሃም አኮርድን ስምምነት ለእስራኤል ሀገራዊ ዕውቅናን ከመስጠት ባለፈ ከእስራኤል ጋር እጅ እና ጓንት ሆና በመስራት ላይ ትገኛለች። በሌላ አቅጣጫ ከእስራኤል ጋር አይጥና ድመት የሆነችው ቱርክ እንዴት የሶማሌ ሉዓላዊነት በእስራኤል ይደፈራል በማለት የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድ በአፋጣኝ ወደ አንካራ ጠርታ መክራለች። በሶማሌላንድ ዕውቅና በሰጡ ማግስት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ፍሎሪዳ ገብተው ከፕሬዝዳንት ትራምፕ ጋር መክረዋል። የአፍሪካውን ቀንድና የመካከለኛውን ምስራቅን ያማከለው ጂኦፖለቲካዊ አካሄድ በፍጥነት እየተለዋወጠ እና እየተወሳሰበ ይገኛል። ኢሳያስ ኢትዮጵያ በአሰብ አቅጣጫ ልታጠቃኝ ስለምትችል ደገፍ አርጉኝ እያሉ ይገኛል። የተለመደችው ግብጽ ደግሞ አለው እያለች ትገኛለች። ኢሳያስ ሳውዲ መክረው የተመለሱ በመሆናቸው ከግብጽ አለው ጀርባ ሳውዲም ልትኖር ትችላለች የሚሉ ግምቶች በርትተው እየተሰሙ ነው። በሌላ አቅጣጫ ኢትዮጵያን በሰፊ ግዛት የምታዋስነዋ ሱዳን በከባድ እርስ በርስ ጦርነት ውስጥ እየታመሰች ትገኛለች። በዚህ መሃል አንደኛው ተፋላሚ ጀነራል አብዱል ፈታህ አልቡርሃን የዳጋሎ ፈጥኖ ደራሽ ጦር በኢትዮጵያ በኩል ሊያጠቃኝ ነው በሚል ጦር እያከማቸው ነው ሲሉ ከሰሞኑ አስታውቀዋል። በዚህ ዙሪያ የኢትዮጵያ መንግስት የሰጠው ማረጋገጫም ሆነ ማስተባበያ የለም። አሁን የውጥረቱ ኳስ ከየመን የቀይ ባህር አቅጣጫ ተነስቶ ወደ ሳውዲ እና የተባበሩት አረብ ኤሚሬትስ መሄድ አምርቷል። በሌሎች ሶስተኛ ሀገራት እርስ በርሳቸው ሲሻኮቱ የነበሩት ሁለቱ ሀገራት አሁን ደግሞ ፊት ለፊት መፋጠጥ ግድ ብሏቸዋል። ሁለቱ ሀገራት ድንበር የሚጋሩ ጎረቤት ሀገራት ናቸው። ሳውዲም ሆነች የተባበሩት አረብ ኤሚሬትስ በከፍተኛ የጦር መሳሪያ ሸመታ የሚታወቁ ሀገራት ናቸው። ሁለቱ ሀገራት በነዳጅ የካበተ ሀብት ያላቸው ናቸው። የነዳጅ ጉዳይ አስተማማኝ ባለመሆኑ በአሁኑ ሰዓት ሀብታቸውን በአውሮፓ እና በአሜሪካ ኢንቨስት እያደረጉም ይገኛሉ። ሳውዲ አረቢያም ሆነች የተባበሩት አረብ ኤሚሬትስ ኢኮኖሚያቸውን ከነዳጅ ጥገኝነት ለማላቀቅ በሚል በቱሪዝም ዘርፉ ተግተው እየሰሩ ይገኛሉ። ሀገራቱ በኢኮኖሚ፣ በሴኩሪቲ፣ በማህበራዊ ጉዳዮች ላይ ትኩረቱን አድርጎ በተቋቋመው የገልፍ ሀገራት ትብብር ወይም በምህጻረ ቃሉ ጂሲ ተብሎ የሚታወቀው የገልፍ ኮኦፕሬሽን ካውንስል አባላትም ጭምር ናቸው። በዚህ ስብስብ ውስጥ ኳታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ኦማን እና ባህሬን ይገኙበታል። ሳውዲም ሆነች የተባበሩት አረብ ኤሚሬትስ የአረብ ሊግ አባል ሀገራት ጭምር ናቸው። አረብ ሊግ በቀድሞዎቹ የግብጽ መሪ አጋፋሪነት የተመሰረተ መቀመጫውንም በካይሮ ያደረገ እና የግብጽ የበላይነት የሚታይበት ሊግ ነው። በነዳጅ ሀብት እየታገዙ የኢኮኖሚ አቅማቸውን ከግብጽ በብዙ እጥፍ የገነቡት ሁለቱ ተፎካካሪ ሀገራት ሳውዲና የተባበሩት አረብ ኤሚሬትስ የግብጽን የአረብ ሊግ የበላይነት እኛ ካልወሰድ ነው በሚል ድርጅቱን እንዳዳከሙት ይነገራል። አረብ ሊግ አሁን ባለው ሰዓት አንድ ነገር ሲከሰት በአፋጣኝም በመሰብሰብ በመግለጫ ብቻ የሚታወቅ የወረቀት ላይ አንበሳ ሆኖ ይታያል። ሳውዲ አረቢያና የተባበሩት አረብ ድንበርን የሚጋሩ ጎረቤት ሀገራት ናቸው።
አሁን ባለው ሁኔታ የሁለቱ ሀገራት ፉክክር ወደ ወታደራዊ ጡንቻ እያመዘነ ነው። የሁለቱ ሀገራት ወታደራዊ ፉክክር የሚታየው በራሳቸው ድንበር፣ የአየር ክልልና የባህር ግንኙነት ሳይሆን በሌሎች ሶስተኛ ሀገራት ነው። የመን፣ ኤርትራና ሱዳን የቀይ ባህር ቀጠናና በአጠቃላይ አፍሪካው ቀንድ የሁለቱ ሀገራት የወታደራዊ ጡንቻ ማሳያ እና መፎካከሪያ እየሆኑ ነው። የሌሎች ሀገራትን ማዕከል ያደረገው የሁለቱ ሀገራት ፍትጊያ በአሁኑ ሰዓት የመን ላይ ፈንድቷል። ሁለቱን ሀገራት የመን ላይ ምን አገናኛቸው የሚለውን ጉዳይ ለመመልከት ጥቂት ዓመታትን ወደ ኋላ መለስ ብሎ መፈተሽ ግድ ይል ነው። ነገሩ እንዲህ ነው። የመንና ሳውዲ አረቢያ ድንበር የሚጋሩ አገራት ናቸው። የአረብ አብዮትን ተከትሎ የመን ችግር ውስጥ ከገባች ዓመታት ተቆጥረዋል። የየመን ፖለቲካ መስመሩን ስቶ አገሪቷ የሀገር ውስጥም የውጭ ኃይሎችን መናኸሪያ መሆን ከጀመረች ዓመታት ተቆጥረዋል። ሳውዲና የመን ድንበር የሚጋሩ አገራት በመሆናቸው የየመን ጉዳይ የምትመለከተው እንደ አንድ ብሔራዊ የጸጥታ ስጋት አድርጋ ነው። በየመን የተነሳው የእርስ በርስ ጦርነት ተከትሎ የተቋቋመው ሌላ አዲስ መንግስት እንደ አውሮፓውያን አቆጣጠር በ2015 በአማጽያን መወገዱን ተከትሎ የመን በተለያዩ ጽንፈኛ ታጣቂዎች ትወራለች በሚል ስጋት ሳውዲ በርካታ ሀገራትን አስተባብራ የመን ላይ ዘመተች። በዚህ ዘመቻ ውስጥ የተባበሩት አረብ ኤምሬትን ጨምሮ ግብጽ፣ ሞሮኮ፣ ዮርዳኖስ፣ ሱዳን፣ ኩዌት በቀጥታ ተሳትፈዋል። ኤርትራ እና ጅቡቲ ደግሞ የአየር ክልሎቻቸውን በመፍቀድ ተባባሪነታቸውን አሳዩ። የተካሄደው ኦፕሬሽን ያን ያህል ውጤት ባያመጣም የገቡት ወታደሮች የመንን ጥለው መውጣት ግድ ሆነባቸው። ይሁንና የተባበሩት አረብ ኤሚሬትስ ጥቂት ወታደሮች በዚያው በየመን ቀሩ። በዚህ መሃልም ከየመን አንድ ግዛት በመገንጠል ሀገርነት አውጃለሁ የሚል አንድ ታጣቂ ኃይል በዚያው በየመን መንቀሳቀስ ጀመረ። ይህ ታጣቂ ኃይል መንቀሳቀስ የጀመረው እንደ አውሮፓውያን አቆጣጠር ከ2017 ጀምሮ ነው። የደቡብ የሽግግር ካውንስል ወይም ዘ ሳውዘርን ትራንዚሽናል ካውንስል በመባል የሚታወቅ የተገንጣይ እንቅስቃሴ ይባላል። ዓላማውም ደቡብ አረቢያ የተባለችውን ጥንታዊ ግዛት ከየመን ቆርሶ በመውሰድ አዲስ ሀገርን መፍጠር ነው። የተገንጣዩ ኃይል እንደሚደገፍ የሚነገረውም በተባበሩት አረብ ኤሚሬትስ ነው ይባላል። ከ10 ዓመት በፊት ሳውዲ በመራችው የየመን ወታደራዊ ኦፕሬሽን የመን ከገባው የተባበሩት አረብ ኤሚሬትስ ጦር ውስጥ የተወሰነው ኃይል በየመን ቀርተዋል። ይህም የአረብ ኤሚሬትስን ኃይል ለነዚሁ የየመን ተገንጣይ ኃይሎች የመሳሪያና የስልጠና ድጋፎችን እያደረገ ነው በሚልም በተባበሩት አረብ ኤሚሬት ላይ እየጠነከረ መጣ። በእርግጥ በየመን በአሁኑ ሰዓት ይህ ነው ሊባል የሚችል ሀገሪቱን ጠቅልሎ የሚያስተዳድር አንድ ራሱን የቻለ ማዕከላዊ መንግስት የለም። በአሁኑ ሰዓት የመንን የሚቆጣጠሩት ወደ 5 የሚሆኑ የተለያዩ ኃይሎች ናቸው። አንደኛው የየመን እውቅና ያለኝ መንግስት እኔ ነኝ የሚለው አካል ነው። ከዚህ ውጪ የሁቲ ታጣቂዎችም ዋና ከተማዋን ሰንዓን ጨምሮ ሰፊውን የየመን ክፍል ይቆጣጠራሉ። የየመን ደቡብ አረቢያ የተባለ ግዛትን በመገንጠል ሀገር አደርጋለሁ የሚለው ሳውዘርን ትራንዚሽናል ካውንስል በመባል የሚታወቅ የተገንጣይ ቡድን ደግሞ ገነጥላታለሁ ያላትን የየመን ክፍል ተቆጣጥሮ እያስተዳደረ ይገኛል። አሁን ለሳውዲና የተባበሩት አረብ ኤሚሬት መፋጠጥ ምክንያት ነው የተባለው ይሄው ኃይል ነው። የመንን ወክላለሁ የሚለው ማዕከላዊ መንግስት ሙሉ በሙሉ የመን መቆጣጠር ባይችልም ዓለም አቀፍ እውቅና የተሰጠው መንግስት ሆኖ እየሰራ ይገኛል። ሆኖም የተባበሩት አረብ ኤሚሬት ተገንጣዩን ሳውዘርን ትራንዚሽናል ካውንስል በመባል የሚታወቀውን ኃይል መደገፉ በየመን ማዕከላዊ መንግስትና በሳውዲ አረቢያ በኩል በአይነ ቁራኛ እንድትታይ አድርጓታል። የመን ዓለም አቀፋዊ እውቅና ያለው መንግስትና ሳውዲ አረቢያ በዚህ ጉዳይ የኤን ደጋግሞ ሲያስጠነቅቁ ቆይተዋል። ያም ሆኖ የየመን መሳሪያ የማቀበሉ ተግባር ቀጥሏል በሚል ሳውዲ አረቢያ ተደጋጋሚ ክሱን ስታሰማ ቆይታለች። በዚህ መሃል ከሰሞኑ ሳውዘርን ትራንዚሽናል ለተባለው ተገንጣይ ታጣቂ ኃይል መሳሪያ የማቀበል እንቅስቃሴዎች በክትትል ተደርሶባቸዋል በሚል የሳውዲ አየር ኃይል ሙካላ በመባል የሚታወቀውን በየመን ደቡባዊ አቅጣጫ የሚገኘውን ወደብ ያጠቃበት ሁኔታ ተፈጥሯል። በድብደባ ወቅትም የጦር መሳሪያው ከመርከቡ ላይ ሲራገፍ ነበር ተብሏል። ከጦር መሳሪያዎቹ በተጨማሪ ወታደራዊ ተሽከርካሪዎችም ነበሩበት ተብሏል። በዚህ መሃልም በሳውዲ የሚደገፈው የየመን መንግስት አንድ አፋጣኝ መግለጫን አስቀመጠ። ይህም መግለጫ የተባበሩት አረብ ኤሚሬትስ ወታደሮች አንድም ሳይቀሩ በ24 ሰዓታት ውስጥ ከየመን ይውጡልኝ የሚል ነበር። የሳውዲ ያልተጠበቀ የወደቡ የአየር ጥቃትና ለየመን መንግስት ማስጠንቀቂያ ያስደነገጣት የተባበሩት አረብ ኤሚሬትስ ጦሯን በአፋጣኝ ከየመን ያስወጣች መሆኗን አስታውቃለች። የተባበሩት አረቡ ኤሚሬትስ መከላከያ ሚኒስቴር የሀገሪቱን ጦር ከየመን ጠቅልሎ መውጣት በማስታወቅ የመን እንዳትረጋጋ በማድረጉ በኩል የተባበሩት አረቡ ኤሚሬትስ እየደረሰባት ያለው ወቀሳ ግን ፈጽሞ አግባብነት የሌለው እንደሆነ መታወቅ አለበት ሲልም ተከላክሏል። በተባበሩት አረብ ኤሚሬትስ እና በሳውዲ ፍጥጫ በርካቶች ተደናግጠዋል። ግብጽ አንዷ ስትሆን አፋጣኝ መግለጫ ማውጥታለች።
የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለተባበሩት አረብ ኤሚሬቶች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ ስልክ በመደወል እየሰማን ያለነው ነገር ምንድነው ተረጋጉን እንጂ ሲሉ ማስታወቃቸውን የአልጀዚራ ዘገባ አመላክቷል። የሁለቱ ሀገራት መፋጠጥ ለአረቡ ዓለም አንድነት ስጋት ነው ያለችው ግብጽም በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ተማጽኖዋን አሰምታለች።